ዛሬ ደግሞ ጠረንሽ እንዴት ልዩ ነው። እዚህ ምን እየተካሄደ ነው? ማለት ከኋላ ሳያት እኮ አንቺን ስለመሰለች ነው። አረ ለዚህ ነው አንገቷ ስር ተወጥፈኝ ነበር። ለነገሩ አንተ ምን አጠፋህ? ከሰራተኛ ጋር መልከስከስ እኮ መጀመሪያ አይደለም። እባክሽ ልጅቷ ምንም እንዳታያት፣ እሷ ምንም ጥፋት የለባትም። በገዛ ቤቴ ላይ የገዛ ባሌ ስታማግጥ ያየው ጥፋት የለባትም ትለኛለህ? ያው እኮ ልብሱን አይታ ምናልባት ጓጉታ ሊሆን ይችላል የለካችው። ማለቴ በቃ ከዚህ በላይ የቀባጠርክ ለማንም ገረድ ባታሰድበኝ ጥሩ ነው። ለነገሩ እኮ አንተ ምንም አላጠፋ። ከሰራተኛ ጋር ስትከሰከስ እኮ የመጀመሪያ አይደለም። አዜብ ምን ማለት ነው ይሄ ንግግር ደግሞ? ምን ነው ተሳሳትኩ? በእርግጥ ሶልዬን የመሰለ ልጅ ብትሰጠኝም ከድሮዋ ሰራተኛችን ጋር የምታደርገውን ነገር ምረሳል ይመስላል። አሁን ሁሉም ነገር እንርሳውና በቃ አሁን ስለመሸ ለባብሽና ወደ ግብዣው እንሂድ። አይገርምም? ገና መጀመሪያ ስታይ የነበረው አስተያየት ደስ አላለኝም ነበር። እቺ ሴትዮማ ከዚህ ቤት መባረር አለባት። የኔ ፋንቱ ቅሌት ነው። ኦ የኔ ቆንጆ እያለቀሽ ነው እንዴ? አይደለም። አይ በሽንኩርት እጄ ነክቼው። ሽንኩርት? እዚህ አካባቢ ምንም ሽንኩርት አይታየኝም። አይ ቅድም ነክቼ ነበረ፣ እሱ ነው መሰለኝ። እኔ የምለው አዜብ ናት እንዲያስለቀሰችሽ? እንዴት? ምን ማለት ነው? አዜብ ምን አደረገችኝ? ምን ልታደርገኝ ትችላለች? አዜብ እኔ ምንም አላደረገችኝም። እሺ ቆንጆ፣ መጀመሪያ አንቺ ተረጋጊ፣ ከዛ ሁሉም ነገር ትነግሪኛለሽ። ይኸውልሽ ሀብሌን ሳይሆን ብቻ ፋንቱ አንገቷ ላይ አድርጋ ረስተው እንዳይሆን። ያ ማለት እኮ አስዋ በራሷ እጅ መረቡን ተቀላቅላለች ማለት ነው። እንዴ ማም ብቻሽን ማውራት ጀመርሽ እንዴ? ዋው ደግሞ እንዴት አባቱ እንዳማረብሽ። ቆይ አባ የለም እንዴ? አለታች እየጠበቀኝ ነው። እኔም ያቺ ሌባ ሳትመጣብኝ መውጣት ሳይኖርብኝ አይቀርም። ያቺ ሌባ? ማናት ሌባ? ዛሬ እዚህ ቤት ምን እንደተፈጠረ እስኪ ገምች። ምን ተፈጠረ? እሙዬ ይኸውልሽ ቅድም አባቴ በልሁ አዜብ መስለሽው አንገቴ ስር ሳመሽ። በእርግጥ በጣም ትልቅ ጥፋት ነው ያጠፋሁት። ጭራሽ እሷን ልብስ መልበስ አልነበረብኝ። እርግጠኛ ነኝ በልሁ አጋጣሚውን መጠቀም ፈልጎ ነው እንጂ አንቺ መሆንሽን ሳያውቅ ቀርቶ አይደለም። እየቀለድሽብኝ ነው አይደል? በጣም ተጨንቄያለሁ እኮ። እርግጠኛ ነኝ አዜብ ከዚህ በኋላ እዚህ ቤት አታስቆየኝ። ምስኪን ሶሊያና ትንሽ አግዛታለሁ ብዬ ነበር። ማነው ደግሞ እሷን የዚህ ቤት አስቀማጭ አባራሪ ያደረጋት? ይኸውልሽ የዚህ ቤት ዋና ኃላፊ በልሁ ነው። እንዳየሁት ደግሞ እሷ አንቺ ወዶሻል። ወዶሻል ማለት አልገባኝም። እውነት እንደው የሚስቱን እና ያንቺን ጠረን መለየት አቅቶት ነው?
በፈጣሪ ሰርኪ ይሄን ቀልድሽን አቁሚ። ያገዳብል ሲያምር ወይ ሰላም ቅረስችው። ምን አይነት ሰው ነው ፋንቱ? ዛሬ ምንድነው እያደረግሻለሽው? እጭ ሹ ምንድነው ማርኩ? እንዴት አኪ ነው መመለሰው? ምን አይነት ቀን የተረገመ ቀን ነው? አዜብ ኧረ እባክህ ሰዓት እየረፈደ ነው፣ ቶሎ በይ። ምን ነው አዜብ፣ አንገትሽ እኮ ባዶ ነው። ምን አለ የገዛሁልሽን ሀብል እንኳን ብታረጊው። እንዴ የምንሄደው እኮ ትልቅ ግብዣ ነው አልኩሽ። በልሁ እኔ ማደር ጠልቼ መሰለህ እንዴ? ከልብሱ ጋር ለብሳ ያዘጋጀሁትን ሀብል አጣሁት። ምን ማለት ነው አጣሁት ማለት? እኔ ምን አውቃለሁ? እዚህ ከካፖርቱ ጋር ነበር ያስቀመጥኩት። ወይ ፋንቱ አግኝታ አድርገው። በአንድ ቀን መቼም ሀብሌንም ባሌንም አትቀማኝም አይደል? ይሄ ቀልድ ያናድዳል እንጂ አያስቅም። አረ እየቀለድኩ ነው የመሰለህ? ሀብሌ እኮ የለም እያልኩ ነው። በቃ የሆነ ቦታ አስቀምጦሽ ይሆናል። በአሁን ሰዓቱ እየረፈደ ስለሆነ እባክሽ እንሂድ። በቃ ይሄን ብቻ ነው ልትል የምችለው? ውድ ሀብል እኮ ነው የጠፋብኝ፣ ወርቅ ነው የጠፋብኝ። ማለቴ ተሰረቀብኝ። እውነት ፋንቱ ሰረቀች እያልሽ ነው? ያለ ፍቃዴ ክፍሌ ድረስ ገብታ ልብሴን የለበሰች ያንን ውድ ሀብል አግኝታ የምትምረው ይመስላል? ምናልባት ካፖርቱ እንደለካችሁ ሀብሉን ለክታው ረስታው ቢሆንስ? ሆን ብላ ሰርቀው ቢሆንስ? እንዴ ሁሉም ቦታ እኮ ነው የፈለኩት። እርግጠኛ ነኝ ካልሰረቀችው በስተቀር ልትረሳው አልችልም። ወይ እባክሽ፣ ይኸውልሽ አሁን ሰዓቱ በጣም እየረፈደ ስለሆነ እንሂድ። በቃ ስንመጣ ሁሉንም ነገር እናወራለን፣ እንፈልጋለን። በቃ እንሂድ። አንተ ሰውዬ ግን ምን ሆነሃል እንዴ? በውድ ገንዘብ የገዛሁት ሀብል ጠፋብኝ እያልኩ እኮ ነው። በቃ እንደዚህ ነው የምትሆነው? ወይስ ጭራሽ አይተሃት የማታውቀውን ሴት ደርሰህ ጻድቅ እያደረካት ነው? እኔ እኮ ምንም አላልኩሽም። በቃ ስንመጣ እንፈልገዋለን ያልኩሽ። የጋበዘን እኮ አቶ ተፈራ የጉምሩክ ዋና ኃላፊ ነው። መቼም የእሱ ግብዣ ማለት ለእኔ ምን ማለት እንደሆነ አይጠፋሽም አይደለም? እዛ ላይ እኮ ጠቀም ያለ ጉርሻ የሚያስገኝ ስራ አግኝቶልኝ ሊሆን ይችላል በልጁ ልደት ላይ በክብር የጠራኝ። ይህንን የአንገት ሀብል ግን እዛሽ ገረድ አንገት ላይ ካገኘሁት የመጨረሻዋ ነው የሚሆነው። ክፍሌማ ሆን ብላ አቅዳ ነው የገባችው። ግድ የለም ለአሁን እንሂድ። ስመለስ ግን ሀብሌን የማላገኘው ከሆነ ይሄ ቤት ምን እንደሚሆን ዝም ብለህ ታያለህ። በቃ ምንም እንድትለኝ አልፈልግም። አዜብ፣ ኧረ እባክሽ ጠብቂኝ። ይኸውልህ አዜብ፣ ምን ደርስባቸዋለሁ ብዬ ነበረ። ባርኮድ ሰጣት አጥቷት። ታዲያ አንቺ ሀብሉን ካልወሰድክ ነው ይሄን ያምን ያስጨንቀው? ታዲያ አሰራሽ አስታረቁ ፈልገው ነበር። እንዴት ናችሁ? እኔ ቆንጆ እንዴ የማየ ሀብል አንቺ ጋር ምን ይሰራል? እየፈለገችው ነበር እኮ ልሰጣት ነበር እኮ አልደረስኩባቸውም። ስወጣ ሄደዋል። ሲጀመር አንቺ ጋር ምን ይሰራል? አንቺ ሌባ! የኔ ውድ ፓንዶራ፣ እናትሽም ቢሆን እኮ ሀብሏ የሰው አንገት ላይ እንደተቀመጠ እንጂ እንዳልጠፋ እኮ በደንብ ታውቃለች። አልገባኝም። ቆይ አክስቴ ለዚህ ሌባ እየደገፍሽላት ነው? ስነ ስርዓት፣ እኔ ሌባ አይደለሁ። ነይ ምችኝ። እኔ እኮ ሰሞኑን ክፍሌ ውስጥ የተለያየ ነገር ሲጠፋ ማን የወሰደው እላለሁ። ለካ አንቺ እየወሰድሽው ነው። በፈጣሪሽ ፓንዶራ መጥፎ ነገር አትናገሪ። ፓንዶራ እኮ ግን እውነቷን ነው። አንቺ ደግሞ ምን እያልሽ ነው? ማለት ያው እንግዲህ ሀብሉ እጅሽ ላይ ስለተገኘ ሌባ ቢያስብልሽ ምንም አይገርምም። ደግሞ ከዚህ በኋላ የወንድሜ ልጅ እንደዚህ እንዳትናገረት እሺ? ገባሽ አይደል? እኮ ይልኝ እስኪ እኔ ቆንጆ ያንጫውን የእናቷን አብል እዚህ ግቢ። አሁን ይኸውልሽ ገና ግን ካልኩ ካልጨረስንም እሺ? እዚህ ግቢ ግቢ ነው የሚል። ቆይ ግን እቺ ልጅ ገደባ እንዴት ነው ያለፈችው? እኔ የምልሽ ቆይ ለምንድን ነው ሀብሉን የተቀበልሻት? እጇ ላይ ቢገኝ እኮ እንደ ማስረጃ እንጠቀምበት ነበር ሲመስለኝ። አንቺና እናትሽ ፋንቱን ከዚህ ቤት ሌባ አስብላችሁ ለማባረር በጣም ታስባላችሁ አይደል? ተሳሳትኩ እንዴ? ምን እያልሽ ነው? እኛ በፍጹም እንደዛ እናደርግም። አታስቢ ፓንዶራ፣ የኔ ውድ ስታስቢው ትናንት ለመጣ ሰው ማጎበደድ ይመስልሻል? ነገርኩሽ እኮ እኛ ምንም አይነት ሴራ አላሰብንም። ሲጀመር ሴትዮዋ ሌባ ናት። ቆይ ለምንድን ነው አሁን ለማይደው ለማናሳውቃት?
እርግጠኛ ነኝ አባትሽ ሀብሉን ፋንቱ አንገት ላይ አይቶታል። ክፍላቸው ገብታ ኮቱን ስትለካ እንዳየው ማለት ነው። ምን እያወራሽ ነው? መጀመሪያውኑ እቺ ፋንቱ የምትባል ባለጌ በልሁ መቶ አንገቷ ከጀርባ እንደሳማት በጀብድ ስትናገር በጣም ተናድጄ ነበር። በጣም ምን አባቴ ስሟታል እያልሽ ነው? ሞን የኔ ትንሽዬ ፓንዶራ። ቆይ እኔ የምልሽ እንደው አዜብ ስለዚህ ጉዳይ ሳትነግርሽ ቀርታል? ግን እቺ ፋንቱ የምትባል ባለጌ ከዚህ ቤት እንድትወጣ ፈልጋለሁ። አዎ ቆይ አንቺም ፋንቱ ከዚህ ቤት እንድትባረር ትፈልጊያለሽ? ሲጀመር ፋንቱ የምትባለው ማን አባቷ ናት እንዴ? እኔ እኮ ከእናንተ በኋላ እኮ ነው የማውቃት። ይልቅ ፋንቱን ከዚህ ቤት የምናባረርበት አንድ መላ አለኝ። ሄሎ ማይ፣ ግብዣ እንዴት ነው? ኧረ ተይኝ እስኪ። ይኸው ለአንድ ወጠጤ ልደት በውስኪ እየተራጩልሽ ነው። ይልቅ የሀብሌ ነገር ምን አዲስ ነገር አለ? አሁንም አንገቷ ላይ እንዳደረገችው ነው? አረ እሷ ሀብል ልትመልስላችሁ ወጣ ነበር። ድሮም እኮ ሌባ ልትሆን እንደማትችል ነግሬሽ ነበር። ምናልባት የአንገት ሀብል ያባብሏት እኮ በዛው ካስቀረችው ብዬ ነበር። ይልቅ ማይ፣ እቅዳችን ልክ አልነበረም። አባዬ እዛ ክፍል ውስጥ ካፖርቱና ሀብሉን ስትለካ ስላያት ያን አጋጣሚ መጠቀማችን ደግሞ ለኛ ጥሩ አልነበረም። በልሁማ አረስታው አንገቷ ላይ አድርገው ይሆናል እያለ ነው። ወይ ተፈሪ የልጁ ልደት አንቺ ሰርግ አይደል ያስመስለው? እኔ እውነቴን ነው የምልሽ እንዴ ገንዘቡን እንደ ጢባጢቤ የተጫወተበት ሰው እንደሱ አይቼ አላውቅም። እኔ አሁንም ማስበው ስለ አንገት ሀብሌ ነው። ቆይ እሷ ካለሱ ልጅ ወዴት ሄደ ይባላል? ሁሉም ቦታ ፈለኩት፣ የለም። እስኪ ተመልከት፣ የለም እኮ። በቃ ተረጋጋ። እሷም ወስዳ ከሆነ ደግሞ እንጠይቃታለን። ማን ነው? እኔ ነኝ ጋሽ። ምን አባሽ ታረጊ መጣሽ? ግቢ። ምን ልትሰሪ መጣሽ? ይሄ ሁሉ ነገር ካረግሽ በኋላ? ይቅርታ እትዬ፣ ቅድም ካፖርቱን ስለካ ብሬ እየለካሁት ነበርና ይዤው ሄድኩኝ። በእርግጥ ይቅር የማይባል ጥፋት ነው ያጠፋሁት። ልብስሽን መለካት አልነበረብኝም። በጣም ይቅርታ። አየህልኝ አይደለ? አንቺ አስመሳይ፣ ሲነቃብሽ ሌላ ሀሳብ አመጣሽ አይደለ? ሂጂ ከዚህ ውጪ። ሀዚብ ሊባክሽ፣ በቃ አንድ ጊዜ ተሳሳተች አይደለ? ምን አለ ዛሬ እንኳን ይቅር ብታያት። ወይኔ አሴብ፣ ከዚህ በኋላ ያለ እዚች ቤት አንድ ቀይ ጥፋና ከሷ ራስ አለው። ሀዚብ ምን ሆነ እንዴ? ይኸውልሽ በቃ አሁን ተረጋጊ። ተወኝ። አይደለም እኮ ተወኝ በቃ። የማንም ገረድ መጫወቻ አለውን? ሀዚብ ማረገውን እኔ አውቃለሁ። ቆይ ዛሬ ምን ሆነሻል? ምን ሆነሽ ነው አንቺ? እያየሽኝ ረግጠሽ ልታልፊ ነው እንዴ? ቆይ ከኔ ምንድን ነው የምትፈልገው? ለምን አትሆኝም? ትሰሚኛለሽ? በህይወቴ እንዳንቺ ታግሽ ያለፍኳት ሴት የለችም። እሺ እኔ ደግሞ እንደሌሎች አይነት ሴት አይደለሁም። ቀስ የኔ ግስላ፣ ምን ነው ዛሬ ደግሞ ቁጣ አለሽ? እባክሽ ይኸውልህ አሁን ክላስ በጣም ረፍዶብኛል፣ አሳልፈኝ። ቆይ ቀድመሽ አየሽኝ እኮ አንቺ መሰልሽ። ኡፍ መጃጃሉን ትተለምና ታሳልፈኝም። እስቲ ከክላስ ትወጪ ላግኝሽ። ለምንድን ነው የምታገኘኝ? ሻይ ቡና እንድንል ፈልጌ ነው። እኔ ምንም ማለት ካልፈለኩስ? እኔ ግን በጣም ብዙ ምልሻለኛ። እኔ ምለው ቆይ ግን የማን ልጅ እንደሆንኩ ታውቃለህ? የባለስልጣን ልጅ መሆንሽን አውቃለሁ፣ ግን አትፍረጅብኝ። ፍቅርሽ እኮ እኔ ላይ ባለስልጣን ሆነብኝ እንዴ። ደፋር የነበርኩትን ልጅ ፈሪ ያደረገኝ እኮ። በቃ አውርተህ ጨረስክ? አዎ ጨርሻለሁ። ግን ይኸውልሽ የቀረውን ሻይ ቡና እያልን ብናወራበት አይሻልም? እሺ እሺ። ሲመስለኝ ለኔ ብለህ ምንም ትሆናለህ አይደለ? ስለዚህ በቃ እምቀጥረኝ ቦታ ላይ አባቴን ይዤ እመጣለሁ። እንዴ ይሄ ደግሞ ምን ማለት ነው? አውቀሽ ጠርተሽ ልታስቀጥቅጪ ነው? በመቀጥቀጥ ቢያልፍልማ ጥሩ ነበር። አባዬ በኔ በልጁ ቀልድ አያውቅም። እግርን በጥይት ነው የሚያሳጥርልህ።
ዘወትር አንቺን ማስብበትን ልቤን ይተውልኝ እንጂ ሌላ አካሌን እንደፈለገ ማድረግ ይችላል። ለምን አይሰባብረው? ታው እንጂ እባክህ የኛ ሮሚዮ። በዛ ባሻልሽ ደግሞ ታውቂያለሽ፣ የበለጠ ሱስ ሆነ ያስቸገረኝ ይሄ ቁጣሽ ነው። ወይኔስ ትቆጪ ጠይቂኝ። ምንድነው ፋንቱ? አልቅሰሻል እንዴ? አይ ዝም ብዬ ነው። ዝም ብለሽማ አይደለም፣ ፊትሽ እኮ ያስታውቃል። ምንድነው የተፈጠረ ነገር አለ? እኔ እንጃ ሶልዬ፣ አሁንስ እዚህ ቤት መካሩ እየመሰለኛል። እንዴ ምን ነው? ማን አስቀይሞሽ ነው? አንቺ ብዬ ነው እንጂ እዚህ ቤት አንድ ቀን ባርኮኝ ደስታዬ። ፋንቱ፣ እኔም እኮ ካሁኑ በጣም እየለመድኩሽ ነው። ይሄን ነገር ለማለት ቸኩዬ ሊሆን ይችላል፣ ግን እባክሽ አትጂ። ባትጂ በጣም ደስ ይለኛል። አዜብ ወይ በሉ ደስካንቴ ጠራኝ። እኔ የምልሽ ለመሆኑ ፓንዱራ የኮሌጅ ትምህርቷን በደንብ እየተከታተለች ነው? አዎ እሷማ በርትታ እኮ እየተከታተለች ነው። ሶሊ ነች እንጂ የቤተሰቡን ክብር ያዋረደችው። እንደው ሶሊ ምን ስትሆን ነው ከዛ ልጅ ጋር የገጠመችብን? እኔ የምልሽ ሶሊያና ለምን የኮሌጅ ትምህርቷን አትጨርስም? ማለት ትንሽ ጊዜ ነው የቀራት ብዬ ነው። ምን የምርህን ነው እያወራህ ያለው? ለካ እንደዛ አይሆንም አይደለም። በቃ ይቅር። ዝም ብላ እኮ ነው አክስቷ፣ ዝም ብላ ነው የምትቀበጣጥረው። እባክሽ ተያት። ስለዚህ ትምህርቷን ትቀጥል የሚለው የሰርክ አዲስ ሀሳብ ነው ማለት ነው እንዴ? እሷ ግን ለምንድን ነው ቤተሰባችን መሀል እየገባች እንደዚህ የምትረብሻል? ይሄ ደግሞ ምን ማለት ነው? እሷ አክስቷ አይደለች እንዴ? ኧረ እሷም አንተም እኔ ለእሷ ምንም እንደማላስብ አድርጋችሁ ነው አይደል የምታስቡኝ? አዎ አንተም ብትሆን ለሶሊ ምንም አይነት የእናት ፍቅር እንደሌለኝ አድርገህ ነው የምታስበኝ። ወይ መቼ ነው እኔ ደግሞ እንደዛ ያሰብኩት? እንደዛ ባታስብ ኖሮማ እኔ እንደ እንቁላል እየተንከባከብኩ ለገረድ አሳልፋ አሰጣትም ነበር። ካዜብ ደግሞ ስንት ጊዜ ነው ይሄን ቃላት አትጠቀም ያልኩሽ? እኔ ስንት ጊዜ ነው እዚህ ቤት ከሚገቡ ሰራተኞች ጋር ያለህን ግንኙነት አቁም ያልኩህ? ምን እያልሽ ነው አንቺ ማትረቢ? አሁን በዚህኛው እየጠረጠርሽኝ ባልሆነ ብቻ እንዴ በሉ። እኔም እኮ ሴት ነኝ ይሰማኛል። እስኪ አስቡ፣ ባሏ የሰራተኛው አንገት እየሳመ ደስ የሚላት የትኛዋ ሴት ናት? አንቺ ስለመሰልሽ ነው የሳምኳት አልኩሽ አይደለም እንዴ? እንዴ አውቃለሁ። በእርግጥ አንድ ጊዜ ስህተት ሰርቻለሁ። ያ ስህተት ደግሞ እንዳይደገም በመሀል ላይ ነው ያረጋገጥኩልሽ አይደለም? በዛ ስህተትማ እውነተኛ ፍቅር የሆነችውን ሶሊያናን አግኝቻለሁ። ሲጀመር እኔ እኮ ያ ሁሉ ነገር ከረሳሁት ቆየሁ። እመኚኝ አዜብ፣ ድጋሚ ያ ነገር አይደገምም። ታዲያ ለእኔ የምታስብ ከሆነ ለምን ለእኔ ስጋት የሆነችውን ሰራተኛ አታባርራት? በዛ ላይ የጃመል ይኑርባት አይኑርባት ምንም የምናውቀው ነገር የለም። ብቻ ስለዚህ አንገት ሀብል እያወራሽ አይደለም አይደል? አልገባኝም። ቆይ ቤት ምን እየተካሄደ ነው? ምንድነው? ምን ሆነሻል? ጌጣጌጦቹ ሁሉም የሉም እኮ። ምን እያልሽ ነው? ምን ማለት ነው ጌጣጌጦቹ የሉም ማለት? ምናልባት ሰራተኛዋ ቢሆንስ ያደረገችው? እንዴ ምን ሌላ ተፈጣላችሁ? መቼም እኔ አክስትሽ ልወስዶ አልችልም ማለት ለኔ ሲል ምንም አይነት መከራና ችግር እንደሚጋፈጥ ሲነግረኝ በቃ እየፎገረኝ ነበር መስለኝ። ይበልጥ የሳበሽ አቋሙ ይሄ ይመስለኛል። በየጊዜው ክላስ ስሄድ አስቆም የሚልክፈኝ ነገር ሱስ ሆነብኝ። እንዴ አንዳንዴማ በቃ ሳይለክፈኝ ሲቀር ቅር እያለኝ መጣ። አሁን ደግሞ በተራስ ጠባቂ አንቺ ሆንሽ። አስደነገጥከኝ። ደግሞ አንተን ለምን ፈልግሃለሁ?
እና ታዲያ ምን እየሰራሽ ነው እባክሽ? በዛ ላይ ያለሽው እኮ በእኔ ግዛት ላይ ነው። ኧረ እባክህ ደግሞ ይሄን ቦታ ያንተ ግዛት ማን ያደረገው? ለነገሩ ከዚህ በኋላ እዚህ ቦታ ላይ አታገኙኝ። ማለቴ ቆይ እኔ ምን አገባኝ? ለምን ትነግረኛለህ? አያገባኝም። ከጓደኞች ጋር ስደት ላይ ነው። እስካሁንም የቆየሁት አንቺ ፍቅሬን ትረጅኛለሽ ብዬ ነበረ። አልሆነም። ይኸውልሽ ስል ነበር እኮ ጣሊያንን መስዋዕት ያደረኳት። ወይኔ ሸጠው። ግን እኮ ጣሊያንም ሳይደርሱ መሞት አለ። እንግዲያውስ አንቺ ማላገኝ ከሆነ ወይ በረሃው ወይ ባህሩ ቢበላኝ ይሻለኛል። ለማንኛውም ዛሬ ማታ ከጓደኞቼ ጋር ሰደዳለሁ። በደህና ሁኚ። በህይወቴ እንደዛች ቀን ተጨንቄና ፈርቼ አላውቅም። ጥሎኝ እንዳይሄድ ፈለግኩኝ፣ ግን ደግሞ ቀርቤ ማናገርም በጣም ፈራሁ። አሃ ያን ጊዜ ነው ማለት ነው በዛ ዱርዬ ፍቅር ክንፍ እንዳልሻወቅሽው ማለት ነው። የዛን ቀን ማታ ምንም እንቅልፍ አልተኛውም ነበር። ወደ ሰፈሩ ሄደሽ ለማናገር አልሞከርሽም ወይ? ሰፈሩን አታውቂውም እንዴ? ባውቀውስ ምን ብዬ ልናገር ነው? ካንተ ፍቅር ስለያዘኝ ጥላኛ ትይደለው። እና ምን አደረግሽ ታዲያ? ምንም ማድረግ አልቻልኩም። በነጋታው ግን ኮሌጅ በሚሄድበት ቦታ ሁሌ በምንገናኝበት ማለት ነው በዛ ሳልፍ እንዳለ ቦታው ላይ አልነበረም። የት እንደሄደ ጠየቅሽው ሰው አልነበረም እንዴ? ማንን አውቄ እጠይቃለሁ? ፎንቱ ደግሞ ማንኝ ብዬ እንዴት ብዬ እጠይቃለሁ? በቃ ምንም ማድረግ ስላልቻልኩ እዛ ሁሌ በሚላከኝ ቦታ ላይ ሄጄ ቁጭ አልኩኝ። የእውነት ሳይታወቅሽ ከዚህ ሰው ጋር ኃይለኛ ፍቅር ይዞሽ ነበር ማለት ነው። አይገርም? ያኔ ግን እኔ ድንገት ሳላስበው እንባዬ በጉንጮቼ ላይ ወርዶ ነበር። መጀመሪያ ለምን እንባዬ ሲወርድ እንደነበር አልገባኝም። በመጨረሻም ግን ልጁ በጣም ናፍቆኝ እንደነበር ነው የተረዳሁት። ምንድን ነው የምታለቅሽው? ጥሎ ስለሄደ ነው? ሄዳ ላንቺ ምንሽ ነው? እንደውም ተገላገልሽ። መንገድ ዘግቶ የሚለክፍሽ ሰው አጣሽ። በቃ ተገላገልሽ። እንኳን ሄደ። እንደውም ላንቺ ጥሩ ነው። ከዚህ በኋላ ማንም መንገድ እየዘጋ የሚለክፍሽ የለም። እንደዛ በፍቅርሽ እኔ እንዳላጉላለሽ አሁን በተራሽ ማልቀስ ጀመርሽ አይደል? ገና ምን አይተሽ በፍቅሬ ስቅስቅ ብለሽ ታለቅሻታለሽ እንዴ? አልሄድክም እንዴ? ምን ላርግ ብለሽ ነው? አንዲት ምስኪን ሴት በእኔ ፍቅር የተነሳ ስቅስቅ ብላ ስታለቅስ እያየሁ እንዴት አስችሎ ይልድ? እስቲ ንገሪኝ፣ በኋላ በእኔ ፍቅር የተነሳ የወገር ብትሆኚ ራሴን ልውቀስ? አላደርገው፣ መቼም አላደርገው። ኧረ እባክህ እውነታውን እኔ ያለቀስኩት ላንተ መስሎ ነው? ኧረ እና ታዲያ ያ ባለስልጣን አባትሽ ይሄንን ዱርዬ ተኝተሽ ከምታስቢ ተነሽኛ አጥቢ ብሎ ገርፎሽ ነው እንደዚህ የምታለቅሽው? ስነ ስርዓት። እሺ በአባቴማ እንደዚህ አቀልድበት። እሺ አገር ለቅቄ ልሰደድ ወይስ አብረሽ ማኪያት ወጥጫለሽ? ተስማማሽ ማለት ነው? እንዴ ምንድነው? አቴ ችግር አለ? ችግሩማ አጠገብሽ የተቀመጠችው ሴት ናት። ምን እያልሽ ነው? የኛ ጨዋ መሳይ በተናገሪ አባቴ ልታማግጩ እንደነበረ በነገሪያት። ምን እንዴ ምን እያልሽ ነው? እኮ ፋንቱ ናት አባዬ የምታማግጠው። እሱ ነው እንደ ገረመሽ? የማየን ሀብል ልትሰርቅ ሞክራ ነበር። ምን እቺ በቃሻል። ተምስ አበዛችሁት። ምንድነው የሚበቃው? ክፍሌ ውስጥ ገብተሽ የወሰድሽውን ጌጣጌጥ ሳትመልሽልኝ ምንም የሚበቃ ነገር የለም። ስለምን ጌጣጌጥ ነው የምታወሪው? እኔ ምንም ነገር የነካሁት ነገር የለም። አይ ፓንዶራ ተሳስተሽ ይሆናል እንጂ በፍጹም ፋንቱ እንደዛ አይነት ነገር አታደርግም።
ስለወሰድሽው ጌጣጌጥ ነው። ደግሞ አንቺ ምን ቤት ነሽ? ትናንትና ላወቅሻት ሴት እንደዚህ የምትከራከሪላት? ሶሪ መኝ እኔ ምንም አላደረኳቸው። እቺ ልጅ እና እናቷን እዚህ ቤት ከገባው ጀምሮ ነው ጥምድ ያደርገው ያዙኝ። እውነቴን ነው። እኔ ላንቺ ብዬ ነው እንጂ ወደዚህ ቤት አንድ ቀን ባላድር ደስታዬ ነው። ከአንቺ ውጪ የፓንዶራን ጌጣጌጥ ሊወስድ የሚችል ማንም ሰው የለም። ያዜብን ያንገት ሐብል ለመግዛት ለመካሹ ማለት ነው። ምን እያልሽ ነው አክስቴ? ይኸውልሽ ስለዚህች አስመሳይ ሴት ማወቅ ከፈለግሽ ተከታይን ወደ ታች። እሺ አንቺ ደግሞ ሻንጣሽን አምጪ። እታች እነበሉ እየጠበቁ ነው። ገባሽ? ተነሽ ውጪ። ውጪ እኮ ነው የምልሽ። ተነሻ ተነሻ። ማሚ ክፍል ውስጥ ፈተሽኩ፣ ምንም ነገር የለም። ከዚህ ቦርሳ ውስጥ ነው አይደል አውጥተሽ ወሰድሽ? ተናገሪ፣ ምን ይዘጋሻል? አላየሁም፣ አልወሰድኩም አልኩሽ እኮ። እንግዲህ እና ለምን ብቻ ወሰድኩት? ንገሪኛ ማሚ። እውነቴን ነው፣ እዚህ ውስጥ ነበር ያደረኩት። እስኪ እንግዲህ እይታይ ሻንጣው እስኪ ነው። ይኸው መፈተሽ ትችላላችሁ። አጥፍኪ ደስ ኧረ የሰው ቦርሳ። አንተ ዝም በል፣ እኔ ማድረገውን አውቃለሁ። እኔ ዶን ቃል ያለበት ነበር። አንተ ዝም በል፣ እኔ ስለኝ ነው ምሳሌ። በነገራችን ላይ ክፍላም በሙሉ የፈተሽ ነው እንዴ? ፍራሹ ሁላ እኮ አልቀረንም። የቀረን ደግሞ ይሄ ሻንጣ ነበረ እንዴ። በቃ ምንም የለም። ቆይ እኔ የምለው እሺ፣ እሷ ካልወሰደችው ሌላ ማንም ሊወስደው ይችላል። ግን ወይ ምናልባት ቦርሳሽ ከተሽ እንዴ? ምን እያልሽ ነው አክስቴ? እንዴት ነው ጌጣጌጦችን ራሴ ቦርሳ ውስጥ የማስገባው? እስኪ ነው ቆይ ይሄ እንዴት አለ? ኦዊ የኔ ቆንጆ ለካፋንቱ ሌባና ስብላት ብለን ጌጣጌጦቹን አብረን የከተትናቸው ነው። ኦዊ ለካ እኔ ተባባሪሽ ነበርኩ። ለማንኛውም ከፋንቱ ሻንጣ ውስጥ ጌጣጌጦቹን አውጥቼ መልሼ አንቺ ቦርሳ ውስጥ የከተትኩት እኔ ነኝ። ውይ አሲብዬ አበሳጨሁሽ ሉሌ፣ በጣም ይቅርታ። እውነቴን እኮ ነው። ከልጅሽ ጋር ተባብራችሁ እቺ ምስኪን ሰራተኛ ልታባሩ ስትሉ እኮ ትንሽ ብስጭት ስላደረገኝ እኮ ነው ቆንጆ። ውይ እኔ እናት እንዴት እንደዚህ አይነት ነገር ታደርጋለህ? እና ለአንድ ተራ ሰራተኛ ብለን ይመታኝ? አንቺ እቺ ልጅ አንቄ ሳልገላት ነው ከዛ ሱጭ ወንድሜ፣ እኔም እኮ ጥፋተኛ ነኝ። እኔም በጥፊ አንዴ ብትለኝ ነው ደስ ይለኛል። ይበቃሻል እንዴ! ቆይ አንቺ ለምንድን ነው በዚህ ልክ ቤታችንን እየረበሽ ያለሽው? ጭራሽ የራስሽ ጥፋት አንሶ በሷ ላይ ታማኸኛለሽ። ሁላችንም እኮ ነን ጥፋተኛ አይደል እንዴ? ግን ደግሞ ቅጣት ምንጭ ምስኪን ልጅ ወሰደች። ወይኔ ቆንጆ ነኝ ልጅ ነው ተነሽ። ቆይ ግን አንቺም እንደዚህ ምን ነው የእነሱ ተባባሪ ነሽ እያልሽኝ እንዳይሆን። ይኸውልሽ ሲሮስ ሊካችሁ ሲሉ ስላወጣሁሽ ራሱ ልታመሰግኝ ነው የሚገባው አይደል እንዴ? በጣም ይቅርታ ፋንቱ፣ በማታውቂው ነገር አንቺን ጠርጥረን ነበረብን። ችግር የለውም።